ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ ወልቃይትን በቴሌቪዥን ያዩታል እንጂ አይረግጡትም ሲሉ የብልጽግናው ሹም ዛቱም። ተከዜ ዘብ የተሰኘው የብልጽግና ሚሊሻ መከላከያ ሰራዊቱ የሚመካበት ኃይል ሆኗል ሲሉ የገለጹት ደግሞ ኮሎኔል ደመቀ ዘውዱ ናቸው። በዝርዝር የምንመለከተው ጉዳያችን ነው። ብልጽግና በግብጽ እየተከበብኩ ነው አለ። የሀገሪቱ የጦር አዛዥ ፊልድ ማርሻል ብርሃኑ ጁላ ደግሞ የከበበን ማወዳጅ ነው ሲሉ መናገራቸው የሚታወስ ነው። ዝርዝሩ ተዘጋጅቷል። የኢትዮጵያ ወታደሮች ከድንበሩ ካምፕ ለቀው እንዲወጡ መደረጋቸው ተነገረም። በሌላ በኩል ጦሩ አዳዲስ ካምፖችን በኢትዮጵያ ግዛቶች ውስጥ እያቋቋመ ስለመሆኑም ተሰምቷል። እንመለከተዋለን። በሳውዲ አረቢያ የሞት ፍርድ የተላለፈባቸው ዜጎችን በተመለከተ ዲፕሎማሲያዊ መፍትሄን እያፈላለኩ ነው ሲል የብልጽግናው መንግስት ገለጸም። ኢትዮጵያውያኑ ላይ የተላለፈው ውሳኔ ይቀለበስ ዘንድ የሚተላለፉ ጥሪዎችም ቀጥለዋል። ተጨማሪው ተዘጋጅቷል። በሀገሪቱ በበርካታ ዩኒቨርሲቲዎች የምግብ ችግር አጋጥሟል። የወለጋ ዩኒቨርሲቲ ተማሪዎች ለምግብ ችግር መዳረጋቸውን ተከትሎ ወደ ቤታቸው እንዲመለሱ መንግስትን ጠይቀዋል። ዩኒቨርሲቲው እራት የማያቀርብበት ጊዜ መኖሩን የሚናገሩት ተማሪዎች የሕክምና ወጪ መሸፈን አልቻልንም ብለዋል። ሌላኛው መረጃችን ነው። የአሜሪካና የኩባ ሰጣ ገባ እንደቀጠለ ነው። የአሜሪካው የውጭ ጉዳይ ሚኒስትር ኩባ ለአሜሪካ ስጋት ናት ብለዋል። ሀቫና በበኩሏ ሚኒስትሩን ዋሾ ስትል ወንጅላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ወልቃይትን በቴሌቪዥን ያዩዋታል እንጂ አይረግጧትም ሲሉ የብልጽግናው ሹም ዛቱ። ተከዜ ዘብ የተሰኘው የብልጽግና ሚሊሻ መከላከያ ሰራዊት የሚመካበት ኃይል ሆኗል ሲሉ የገለጹት ደግሞ ኮሎኔል ደመቀ ዘውዱ ናቸው። አብይ አህመድና ጓዶቻቸው ወልቃይትን የፈጣሪ ጸጋቸው አድርገው እንደሚመለከቱትና የአማራና የትግራይ ህዝቦች በእኛ ዘመን እንዳይገናኙ የምናደርግበት ትልቁ ሎተሪያችን ነው ብለው እንደሚያምኑ የቀድሞ ጓዳቸው ሚልኬሳ ሚደጋ በአንድ ወቅት ገልጸውት ነበር። ወልቃይት ጉዳይ አማራና ትግራይ መቼም እንዳይተባበሩ የምናደርግበት ወርቅ መሳሪያ ነች ይባላል። ይሄ እግዚአብሔር የሰጠን ነገር ነው። እኛ አልፈጠርንም። እሱ ላይ ካፒታላይዝ ማድረግ ብቻ ነው። የሽመልስ አብዲሳ ቤት በአደባባይ ይነገራል። በካቢኔያችን ውስጥ በኦሮሚያ ክልል ካቢኔ ውስጥ ይሄ የታወቀ ነው። በድርጅት ጽህፈት ቤት ይሄ የታወቀ ነው። ይሄንን መጠቀም ከዛ በኋላ ምንም ስልጣናችን ላይ የሚመጣው የለም። መቀስቀሻ ለዲጂታል ይሄ ፌስቡክ እና የሶሻል ሚዲያ ሰራዊት የሆነ ጭርሰል ወልቃይት እንዴት ነሽ ብሎ ፖስት ያደርጋሉ። በእርግጥም ኦህዴድ ብልጽግና ይህንን አካባቢ እንደ ሁነኛ የመጫወቻ ካርዱ አድርጎ እንደሚጠቀመው ያለፉት ዓመታት ድርጊቶቹ ማሳያ ናቸው። ከአካባቢው የተፈናቀሉ ዜጎች ደህንነታቸው በተጠበቀ መንገድ እንዲመለሱ ከማድረግ ይልቅ ቀጠናውን የታጣቂ ኃይል ያሰለጥንበታል፣ ያስታጥቅበታል። በሌላ በኩል ደግሞ በጀት የማይመድብለት ምርጫ የተሰኘውን ድግሱን እንኳን የከለከለው አስተዳደርን በቦታው ላይ ስሙላ አስቀምጧል። የሆኖ ሆኖ ከሰሞኑ በአካባቢው በተደረገም ተከዜ ዘብ በተሰኘው የብልጽግና ሚሊሻ መርሃ ግብር ላይ የተገኙ ኮሎኔል ደመቀ ዘውዱ ይህ ታጣቂ ኃይላቸው በመከላከያ ሰራዊቱ የሰለጠነ መሆኑን አረጋግጠው አሁን የብርሃኑ ጁላ ጦር የሚመካበት ሆኗል ሲሉ ይደመጣሉ። ዞናችን ከጫፍ እስከ ጫፍ ሰላም ነው። ዛሬ ተከዜ ዘብ እንደ ሀገር ማለት መከላከያ የሚመካበት ኃይል ነው። ለሀገር ይጠቅማል፣ መጠናከር አለባችሁ ብሎ መከላከያም በጎናችን ሆኖ እየደገፈን ባለበት ነው። እነ ኮሎኔል ደመቀ ዘውዱ መከላከያን በወልቃይት መንካት ቀይ መስመራችንን መንካት ነው፣ ቀጠናችን ውስጥ የፋኖ ኃይሎች እንዲንቀሳቀሱ ማንፈቅድም የሚል አቋማቸውን ከዚህ በፊት በሰጡት ማብራሪያ ላይ ማንሳታቸው ይታወሳል። በኦህዴድ ብልጽግና ሰለጠነልን የሚሉት ይህ ኃይል ከአማራ ክልል ወጣቶች ጋር ባንዳዎችን ማጽዳት እያሉ ጭምር አዋግተው ከነዚህ የኦህዴድ ብልጽግና ጀነራሎች የምስክር ወረቀት ሲቀበሉ የታዩትም ከወራት በፊት ነው። የ4 ኪሎ አገዛዝን በብልጽግና ፓርቲ መዋቅር ውስጥ የዞኑ አስተዳዳሪን በአማራ
በብልጽግና ስር በማካተት በማዕከላዊ ኮሚቴ ደረጃ እንዲወከል ማድረጉ ይታወቃል። እንዲህ ያሉ ተግባራት በስፋት የተስተዋሉት ደግሞ የፋኖ ኃይሎች እንቅስቃሴ ከተጀመረ በኋላ ነው። የዚህ የብልጽግና ማዕከላዊ ኮሚቴ አባል የሆኑት ዋና አስተዳዳሪው አቶ አሸተ ደምለው ደግሞ ያስታጠቅናችሁ ጠላትን አሳዳችሁ እንድትመቱበት ነው እያሉ ሲናገሩ ይደመጣሉ። ህወሓትና እሳቸው ተላላኪ ባንዳዎች ያሏቸው የፋኖ ኃይሎች ላይ ዛቻን ሲያቀርቡ የተሰሙት አስተዳዳሪው ወልቃይትን በቴሌቪዥን ታያቷላችሁ እንጂ አትረግጧትም ሲሉም ነው ከትናንት በስቲያ ባደረጉት ንግግር ላይ የተሰሙት። ቲፒኤልኤፍ እና የእሱ ተላላኪ ባንዳዎች እና ባዳዎች ወልቃይት ጠገዴ ብዙ መልኩ ይመኟታል። ከዚህ በኋላ ግን አያገኟትም። በቴሌቪዥን መስኮት ብቻ ያያታል እንጂ ተከዜን ተሻግሮ ወልቃይት ጠገዴ ምድር መርገጥ አይቻልም። እሱን የያዛችሁት የብረት ትጥቅ ይዛችሁ ትዋጋላችሁ። የሀሳብ ትጥቁ ይቀጥላል ማለት ነው። ብልጽግና እንዲህ ያሉ ጦረኛ ንግግሮችን በሚያደርጉ ሹማምንቱ በኩል በቀጠናው ውጥረትን በመፍጠር አካባቢው መፍትሄ ያላገኘ አድርጎ ማስቀጠል ብቻ ሳይሆን በአማራና ትግራይ መካከል እንደዚሁም በዛው በትግራይ ውስጥ ባሉ ፖለቲከኞች ውስጥ መከፋፈልን ለመፍጠር እየተጠቀመበት ያለ ስለመሆኑም ተስተውሏል። የአራት ኪሎ አስተዳደር በግብጽ እየተከበብኩ ነው አለ። የሀገሪቱ የጦር አዛዥ ደግሞ የከበበን ማወዳጅ ነው ሲሉ መናገራቸው ይታወሳል። የብልጽግናው አገዛዝ ከ4 ዓመታት እንቅስቃሴ በኋላ ኢትዮጵያውያንን በቴሌቪዥን ቀይ ባህር እያስገባ ስለ ባህር በር ማውራት ጠላቶችን አስነሳብኝ ሲል ይደመጣል። በሌላ በኩል ደግሞ አሁንም ዓለም ሁሉ ኢትዮጵያ ወደብ እንደሚያስፈልጋት ተረድቷል ሲል ይገልጻል። በእርግጥ የኢትዮጵያን የወደብ አገልግሎት ተደራሽነት ዜጎችን ወደ ሌላ ጦርነት እስካልከተተና በሰላማዊና ዲፕሎማሲያዊ አሊያም በንግድ ስምምነት መርህ ከሆነ የተቃወመ አካልና ሀገር ባለፉት ዘመናት በይፋ አልተመዘገበምና አሁን ብልጽግና ዓለም ተቀበለኝ የሚለው ምኑን እንደሆነ በርካቶችን ግራ እንዳጋባ ነው። በጦርነት ጥቅምን ማስከበር አማራጭን ዓለም ሁሉ ተቃውሞታልና የሆኖ ሆኖ የኢትዮጵያን የመልማት ጥያቄ በመቃወም የምትታወቀው ግብጽ ግን ይህንን የብልጽግናን የቀጠናውን የዲፕሎማሲ ክሽፈትን ተጠቅማበታለች። ሶማሊያ ውስጥ ከነሰራዊቷ ሰተት ብላ የገባችው በብልጽግና የሶማሌላንዱ ስምምነት መነሻነት ነው። ሱዳን ከኢትዮጵያ ቁልፍ አጋርነት ፊቷን ወደ ካይሮ ያዞረችው በ4 ኪሎ ሰዎች ጣጣ ነው። የሻቢያው የቀጠናው ተጽዕኖ እየጨመረ የመጣው አልሲሲንም ወደ አስመራ የወሰደው የአብይ አህመድ አገዛዝ የዲፕሎማሲ ሽንኩር ነው። ጅቡቲ የወደብ ልማት ስምምነትን ከግብጽ ጋር መፈራረሟን ጨምሮም ግብጽ ኢትዮጵያን በጎረቤቶቿ የመክበብ ስትራቴጂዋን ስትፈጽም ባለውለቷ ብልጽግና ነው። አሁን ብልጽግና ግብጽ እየከበበች ነው የሚል መግለጫን ማውጣት ጀምሯል። የውጭ ጉዳይ ሚኒስትር ቃል አቀባይም ትንኮሳና ከበባ ያሉ ግብጽን ሲከሱ ተደምጧል። በግብጽ በቀጠናው ላይ የምታደርገውን እንቅስቃሴ ከበባ በሚመስል መልክ እየተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው። ይሄ በእውነቱ በጣም አዲስ ነገር አይደለም። ለረጅም ጊዜ ሲከተሉት የቆዩና የሞከሩት ስልት ነው። ቃል አቀባዩ ይህ የግብጽ እንቅስቃሴ የመጣው የባህር በር አጀንዳችንን ስላመጣን ነው፣ ለዚህ የሚኖረን ምላሽም የባህር በር ፍላጎት አጀንዳችንን አጠናክረን መቀጠል ነው ሲሉ አሳውቋል። ብልጽግና በግብጽ ከበባ ተፈጸመ ቢልም ቅሉ ከወራት በፊት ግን ፊልድ ማርሻል ብርሃኑ ጁላ የከበበን አካል የለም የተከበብነውን በወዳጅ ነው ያሉበትም ከዚህ በተቃራኒ የሆነ ንግግር የሚታወስ ይሆናል። ውስጡ ችግር ሲፈጠር ብዙ የሚያሰፈስፋል። ውስጥ ያለውም ችግር ግን አሁን ለሌሎች አሰፍሳፊዎች እድል የሚሰጥ አይደለም። እኛ በጣም ጥሩ ነው ያለነው፣ ውስጥም እያስተካከል ነው ያለነው። የከበበን የለም፣ ሊከብ የሚችል አቅም ያለውም የለም። ከኤርትራ ጋር ኤርትራ እኛን እንድትከብ የሚያደርግ ፖለቲካዊ ምክንያት፣ ኢኮኖሚያዊ ምክንያት የለም እና ማን ነው የከበበን? የከበበንማ ወዳጅ ነው። በሳውዲ አረቢያ የሞት ፍርድ የተላለፈባቸው ዜጎችን በተመለከተ ዲፕሎማሲያዊ መፍትሄ እያፈላለኩ ነው ሲል የብልጽግናው አገዛዝ ገልጿል። ኢትዮጵያኑ ላይ የተላለፈው ውሳኔ ቀለበስ ዘንድ የሚቀርቡ ጥሪዎችም ቀጥሏል። ሚያዝያ 13 2018 በሳውዲ አረቢያ መንግስት በኩል የወጣው መግለጫ እንዲህ ይላል። ኪዳኔ ፊሊሞን እና ክብሮም የተባሉ ኢትዮጵያውያን ወደ ሳውዲ አረቢያ አደንዛዥ እጽን በማዘዋወር ተሳትፏል። ስለሆነም ሞት ተፈርዶባቸዋልና በሼሪያ ህግ መሰረት ፍርዱ ተፈጻሚ እንዲሆን ተወስኖ የስቅላት ቅጣቱም በአሲር ዞን
ተፈጻሚ ሆኗል በማለት እነዚህ የኢትዮጵያን ወጣቶች በሀገራቸው ያለው ጦርነትና ስራ አጥነት ለስደታቸው ምክንያት ሆኖ በዛውም ሞት ጠብቋቸዋል። ጫት በሳውዲ አረቢያ የተከለከለ መሆኑን እንኳን የማያውቁ ሌሎች 65 በላይ ኢትዮጵያንም በተመሳሳይ ምክንያት ተመሳሳይ ፍርድን እየተጠባበቁ ናቸው። አብዛኞቹ ደግሞ ከአማራና ትግራይ ክልል የተሰደዱ ሞት ከተፈረደባቸው ስደተኞች ውስጥም አንዱ እንዲህ ይናገራል። የሞት ፍርድ የተፈረደበት ብቻ ሌላ ሰው የማይገባበት የብቻችን ተለይተን ለሞት ተፈርዶብን የተቀመጥነ ያው 68 ሰው ነው የነበርነው። 3ቶቹ ታርደዋል። 65 ሰው አለን። ባንድ ላይ ነው ያለነው። አንድ ነው ያለነው። ያው ልንሰዋ ቀርበናል። ተለይተን በሚያዝያ 13 ቀን የሩፋኤል አውጥተው ማህከማ ብለው ያው ቤት ፍርድ ማለት ነው አውጥተው ሰውተው ሲያበቁ ያዋርደናቸዋል ንገሩ ለቤተሰብ ብለው ነገሩና አሁንም ደግሞ ዝግጁ ሆኑ እያሉን ነው። ስለዚህ አሁን እናንተ ወንድሞቻችን በእውነት ሞተን በኋላ በእኛ ሞት ከምትጸጸቱና ከምታለቅሱ ከአሁኑ ብትረዱንና ብታለቅሱ እኛም ዝም ብለን እየጠበቅን ነው። ያው የአብርሃም በግ ማለት ነው። ምንም ማድረግ አንችልም። ብንጮህም ምን ብንልም ያው ወደ ፈጣሪ መሄዳችን ስለማይቀር እሺ ብለን ሰለል ብለን መቆረጥ ብቻ ነው። ሌላ ነገር አማራጭ የለንም እና የኢትዮጵያ መንግስትም ሊቆጣጠረንም አልቻለም። ኤምባሲዎችም አሉ ደውለን ስንነግር እባክህ እናንተ ውሸታም ናችሁ ዝም ብላችሁ እያሉ ሊቀበሉን አልቻለም። የግድግዳ ስልክ አለ እንደውላለን። ይሄ ግን አይፈቀድም። ሳውዲዎች ብቻ ናቸው የሞት ፍርድ የተፈረደባቸው። 200-300 ሺህ ብር ነው የሚያስገቡት ይሄ ስልኩን ማለት ነው። እነዚህን ኢትዮጵያውያንን ከሞት ለማትረፍ በቂ ጥረት ሲያደርግ ያልተስተዋለው የብልጽግናው አገዛዝ ከዚህ በፊትም ተመሳሳይ እርምጃ የተወሰደባቸው ሰዎች ከመገደላቸው በፊት ከሳውዲ አረቢያ መንግስት ጋር ንግግር አድርጎ ሞታቸውን እንዲያስቀር የተለያዩ የህብረተሰብ ክፍሎች ቢጠይቁም ጠቅላይ ሚኒስትሩ በወቅቱ የሰጡት መልስ ግን ኢትዮጵያን መሆናቸውን አላውቅም፣ እዚህ ቢመጡም የከተማ ነፍሰ ገዳይ ይሆናሉ ማለታቸው አይዘነጋም። ከዚህ ሳውዲ የሄደ መሆኑን ማወቅ ያስቸግራል። የሰለጠኑ ገዳዮች አሉበት ይባላል። ብዙ ጉዳይ የሚወራው ቁጥሩ ደግሞ ከፍተኛ ነው፣ 100 ሺዎች ነው። እና ዝም ብለን ብናመጣ መከራም አብሮ እንዳይመጣ ቆም ብሎ ማጥናት ማስላት ስለሚፈልግ ነው። በየጊዜው ወደ መገናኛ ብዙሃን እየወጡ የዲፕሎማሲ ጥረት እየተደረገ ስለመሆኑ ከመናገር በስተቀር ስለተገኘ ለውጥ የማያነሱ ሌሎች የብልጽግናው ሹማምንትም አሁንም በመሰል መግለጫቸው ቀጥሏል። ትናንትም የውጭ ጉዳይ ሚኒስትር ሳውዲ አረቢያ ውስጥ ከአደንዛዥ እጽ ዝውውር ጋር በተያያዘም የሞት ቅጣት ለተፈረደባቸው ኢትዮጵያን መንግስት ዲፕሎማሲያዊ መፍትሄን እያፈላለገ ስለመሆኑ ማብራሪያ ሲያቀርብ ተሰምቷል። ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳውዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም እሱንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው። ይህ በእንዲህ እንዳለ ችግር ውስጥ የሚገኙ ዜጎችን በተመለከተ ጥሪዎች መተላለፋቸውን ቀጥሏል። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤም የሳውዲ አረቢያ ባለስልጣናት የሞት ፍርድ ለተላለፈባቸው ኢትዮጵያውያን ርህራሄና ምህረት እንዲያደርጉ ባወጣው መግለጫ ተማጽኗል። በዓለም ዙሪያ የሚገኙ ኢትዮጵያውያን ስደተኞች ወቅታዊ ሁኔታ እንዳሳሰበው የገለጸው ጉባኤው ዜጎች ከሀገራቸው የሚወጡት ለሀገራቸው ፍቅር በማጣት ሳይሆን የተሻለ የስራ እድልና የኑሮ ሁኔታን በመፈለግ መሆኑን ጠቅሷል። ጉባኤው ውይይት፣ ምህረትና ጥበብ፣ ተስፋ መቁረጥና ሞትን እንዲያሸንፉ እንጸልያለንም ብሏል። የኢትዮጵያ ወታደሮች ከድንበሩ ካምፕ ለቀው እንዲወጡ መደረጉ ተነገረም። በሌላ በኩል ጦሩ አዳዲስ ካምፖችን በኢትዮጵያ ግዛቶች ውስጥ ጭምር እያቋቋመ መሆኑ ተሰምቷል። በውስጥ የእርስ በርስ ጦርነት ላይ የሚገኘው አገዛዙ ኢትዮጵያን ወደ ጎረቤት ሀገር ጦርነት ጎትቶ አስገብቷታል። የመሐመድ ቢን ዛይድ ጉዳይ ፈጻሚ ሆኖ ኢትዮጵያና ምስራቅ አፍሪካን ወደ ትርምስ ውስጥ የከተተው የብልጽግናው መንግስት በተለይም የቤኒሻንጉል ጉሙዝ ክልልን የጦር ሜዳ እያደረገውም ነው። በክልሉ ሚንጊ ወረዳ የከፈተው ወታደራዊ ካምፕን ተከትሎ ሱዳን በወሰደው አጸፋ ኢትዮጵያውያን በድሮን ጥቃት የተገደሉ ሲሆን የአርሶ አደሮች መሰረተ ልማቶችን መውደማቸው የሚታወስ ነው። እንዲህ ባለመልኩ የሱዳኑን የእርስ በርስ ጦርነት ወደ ኢትዮጵያ ሉዓላዊ ግዛት ጎትቶ ያስገባው የብልጽግናው አገዛዝ ሰሞናዊ ድርጊቱ የዓለም አቀፍ የመገናኛ ብዙሃንን ትኩረት ስቦ የዲፕሎማሲ ውግዘትንም አስከትሏል። ባለፉት ቀናት ደግሞ በሱዳንና ኢትዮጵያ ድንበር በምትገኘው ኩርሙ ከነበረው ካምፕ ላይ የኢትዮጵያ ወታደሮች ለቀው እንዲወጡ ተደርጓል ተብሏል። በአካባቢው ተደጋጋሚ የድሮን ጥቃቶችና ውጊያዎች መበረታታቸውን ተከትሎ ወታደሮቹ ብቻ
ሳይሆን ነዋሪዎችም ለቀው ስለመሰደዳቸው ነው የተሰማው። በሌላኛው የኢትዮጵያና ሱዳን ድንበር አልፋሽጋ በኩል ደግሞ የሱዳን ጦር ተጨማሪ ካምፖችን እያቋቋመ ስለመሆኑ ታውቋል። አብይ አህመድ ወደ ትግራይ ጦርነት ሲገቡ ለጀነራል አብዱል ፈታህ አልብሩሃን ይህንን አካባቢ ጠቅልለው እንዲወስዱት የፈቀዱላቸው ሲሆን ይህ የምዕራብ ጎንደር ክፍል አቡጤር በተባለው ስፍራም አሁን የሱዳን ጦር ተጨማሪ ኃይል እንዲሰፍር እያደረገ ነው ተብሏል። ከቀናት በፊት ብሉምበርግ የሱዳን ጦር በኢትዮጵያ ድንበር አካባቢ ተጨማሪ ወታደሮችን በማሰማራት ላይ ሲሆን ተጨማሪ የአየር መከላከያ ስርዓቶችን የመትከል እንቅስቃሴው ተጠናክሯል በሚል ዘግበው ነበር። በተለይም በብሉ ናይል ግዛት አዋሳኝ አካባቢዎች ይህ በስፋት መስተዋሉንና ይህ በሱዳን በኩል በድንበር አካባቢዎች ተጨማሪ ሰራዊትና የአየር መከላከያ ስርዓትን የማጠናከር እርምጃ የተወሰደው ደግሞ በኢትዮጵያና የተባበሩት አረብ ኤሚሬቶች ትብብር የድሮን ጥቃት ተፈጽሞብኛል የሚል ክስ ከቀረበ በኋላ መሆኑንም እንደዚሁ የብልጽግናው አገዛዝ እንዲህ ያለውን ክስ ኢትዮጵያ ላይ ያመጣው ጥቃትንም የሚፈጽመው የኢትዮጵያ ገበሬዎች የተነጠቁትን ለሙን የአልፋሽጋን መሬት ለመመለስ አይደለም ለተባበሩት አረብ ኤሚሬቶች ለመላላክ እንጂም። የወለጋ ዩኒቨርሲቲ ተማሪዎች ለምግብ ችግር መዳረጋቸውን ተከትሎ ወደ ቤታቸው እንዲመልሳቸው መንግስትን ጠየቁ። ዩኒቨርሲቲው እራት የማያቀርብበት ጊዜ መኖሩን የሚናገሩት ተማሪዎች የሕክምና ወጪ መሸፈን አልቻለም ብሏል። የዩኒቨርሲቲ ትምህርትን በማጣጣልና ተማሪዎችንም ዲግሪ ይዘው ለመመረቅ የሚያደርጉትን ጥረት ተስፋ እንዲቆርጡ የሚያደርገው የብልጽግናው አገዛዝ የትምህርት ተቋማቱን አክሳሪ ኮንዶሚኒየሞች፣ ተማሪዎቹን ደግሞ የሚኮርጁ ሰነፎች፣ መምህራንንም አቅመ ቢሶች እያለ በመፈረጅ በጀታቸው እንዲቀነስ የትምህርት ክፍሎች እንዲዘጉ እያደረገ መሆኑ አይዘነጋም። ይህንን ተከትሎ ባለፉት ዓመታት በተለያዩ ዩኒቨርሲቲዎች በተለይም ከምግብ ችግር ጋር በተያያዘም ተማሪዎች የተቃውሞ ሰልፍ እስከ ማድረግ የደረሱ ሲሆን መንግስትም ተማሪን ዩኒቨርሲቲ አስገብቻ አልቀልብም ማለቱ ይታወሳል። አሜሪካ እንኳን ዩኒቨርሲቲ ተማሪ አስገብታ አትቀልብም። ዩኒቨርሲቲ ሰው ከደረሰ ራሱን ማስተማር ነው ያለበት እንጂ ለአስተማሪም ደሞዝ ለተማሪም ቀለብ አይነት ጥያቄ እንደ ኢትዮጵያ ላሉ ደሃ ሀገራት ኢኖቬተርስ አይፈጥርም። ዩኒቨርሲቲ አስገብተን አንቀልብም የሚለው የብልጽግናው አገዛዝ የዩኒቨርሲቲ ተማሪዎችን የትምህርት በጀት ለጦርነት በመመደቡ ምክንያት የካምፓስ ተማሪዎች እየተራቡ መሆኑን እየገለጹ ናቸው። ከወራት በፊት ከዚህ ጋር በተያያዘ በደባርቅ ዩኒቨርሲቲ በተቀሰቀሰ ተቃውሞ ሳቢያም በጸጥታ አካላቶቹ በኩል አንድ ተማሪን የገደለ ሲሆን ሌሎች በርካታ ተማሪዎች እንዲባረሩም አድርጎ ነበር። አሁን ደግሞ አዲስ ስታንዳርድ ያነጋገራቸው የወለጋ ዩኒቨርሲቲ ነቀምቴ ካምፓስ የመደበኛ መርሃ ግብር ተማሪዎች በዩኒቨርሲቲው ካፌ ውስጥ በተከሰተ የምግብ እጥረትና የንጽህና መጓደል ምክንያት ለጤና መታወክና ለተጨማሪ ወጪ መዳረጋቸውን ገልጿል። በዩኒቨርሲቲ ውስጥ የሚቀርበው ምግብ ጥራትና አቅርቦቱ በከፍተኛ ሁኔታ ማሽቆልቆሉን የሚናገሩት ተማሪዎቹ እንደሚሉት ምግቡ ብዙ ተማሪዎች ሳይመገቡት በፍጥነት የሚያልቅ በመሆኑ አንዳንዶች ቀኑን ሙሉ ያለ ምግብ ለመዋል ይገደዳሉ። ለአብነት ያክል ካፌው ለምሳ 5 ሰዓት ከ30 ይከፈታል። ነገር ግን ምግቡ እስከ 6 ሰዓት ድረስ ሙሉ በሙሉ ያልቃል። ይህ ሰዓት ትምህርት የሚሰጥበት በመሆኑ ምክንያት በዚህ በተወሰነ ሰዓት ውስጥ ክላስ የሌላቸው ተማሪዎች ብቻ ናቸው ምግብ ማግኘት የሚችሉት ሲሉ እንደተናገሩም ጽፏል። ይህ የምግብ እጥረት በምሳ ሰዓት ብቻ የተገደበ እንዳልሆነ የጠቀሱት ተማሪዎች አንዳንዴ እራት ሙሉ በሙሉ የማይቀርብበት ጊዜ እንዳለም አክሏል። በምግብ ዝግጅት ሂደት ላይ የሚታየው የንጽህና ጉድለትም በተማሪዎች ላይ እንደ ጨጓራ ህመም፣ ታይፎይድ፣ ታይፈስና ተቅማጥ ያሉ በሽታዎች እንዲስፋፉ ምክንያት ሆኗል ሲሉም ገልጿል። ተማሪዎቹ ባጋጠማቸው አስቸጋሪ ሁኔታ ሳቢያ በቅርቡ ለተከታታይ ቀናት ተቃውሞ ማድረጋቸው ና አስተማማኝ የምግብ አቅርቦት በሌለበት ሁኔታ ዩኒቨርሲቲ ውስጥ ለመቆየት እንደሚቸገሩ በመግለጽ ካምፓሱን ለቀው ወደ የቤተሰቦቻቸው ለመመለስ የክሊራንስ ፎርም መጠየቃቸውንም ገልጸዋል። የአሜሪካና የኩባ ሰጣ ገባ ቀጥሏል። ማርኮ ሩቢዮ ኩባ ለአሜሪካ ስጋት ናት ብለዋል። ሀቫና በበኩሏ ሚኒስትሩን ዋሾ ስትል ወንጅላለች። ኩባ ለአሜሪካ የብሔራዊ የደህንነት ስጋት ናት፣ ሰላማዊ ስምምነት ላይ የመድረስ እድሉም ከፍ ያለ አይደለም ሲሉ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይናገራሉ። ሚኒስትሩ ይህንን አስተያየት የሰጡት ከ30 ዓመታት በፊት በኩባና ፍሎሪዳ መካከል ተመተው ከወደቁ 2 አውሮፕላኖች ጋር በተያያዘም የቀድሞ የኩባ መሪ ራውል ካስትሮ ላይ የአሜሪካ ዜጎችን ለመግደል ማሴርና ሌሎች ወንጀሎችን የያዘ ክስ ከመሰረተች ከአንድ ቀን በኋላ ነው። ማርኮ ሩቢዮ የዋሽንግተን ምርጫ ዲፕሎማሲያዊ መፍትሄን መፈለግ እንደሆነ ቢናገሩም ፕሬዚደንት ዶናልድ ትራምፕ ሀገራቸውን ከማንኛውም አደጋ የመጠበቅ መብትና ግዴታ አለባቸው ሲሉ ግን አክሏል። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ሩቢዮን ሐሰተኛ ሲሉ በመወንጀል ሀገራቸው ለአሜሪካ ስጋት ሆና እንደማታውቅ ተናግሯል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮን ወታደራዊ ጥቃትን ለማነሳሳት እየሞከሩ ነው ሲሉ ተችተው
የአሜሪካ መንግስት ያለ ርህራሄና ስልታዊ በሆነ መንገድ ሀገራቸው ኩባን እያጠቃ ስለመሆኑ በመግለጽም ወንጅሏል። አሜሪካ ሀገሪቱ ላይ ማዕቀቦችን የጣለች ሲሆን ከቅርብ ወራት ወዲህ ደግሞ ወደ ኩባ ነዳጅ እንዳይገባ አግዳለች። በዚህም ምክንያት የኤሌክትሪክ ኃይል መቆራረጥና የምግብ እጥረት ተፈጥሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።